ባቡል ኸይርን የመስራት ሐሳቡ እንዴት መጣ? ያንተን ብሎ ጓዳጎት ሰሪ ድሮ እኮ ከቤት አትወጡም ነበር ምን ነው ምናምን ብሎ በጣም በቃ አጣጥሎ ድጋሚ ሁላ ይህን ጥያቄ ከጠየቅሽ ኤክስኪውዝ የለሽም ያለኝ እና አዝኜ ተመለስኩኝ። አንድ ቀን ግን እንደማደርገው አውቅ ነበር። የሆነ ጊዜ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መጥተው ነበር እና እሳቸው እዚህ በመምጣታቸው ምን ተሰማሽ? በግል ፎርም ለብሰው በጣም ብዙ ወንዶች ጋር የሆነበት ገብቶ ይመገባሉ። ዛሬም ነገም እና ተደጋጋሚ ሲሆን እኔ በጣም ገረመኝ። አንደኛ በጣም ህፃናት ልጆች ናቸው ይሻላልኩ ከሰጠኝ ሰዎች በፍትህ እኩልነት ነገር ሳይጫንባቸው የሚመገቡበት የመመገቢያ ጣቢያ ከፍታለሁ አልኩኝ። ሰዎች ግን ያንቺን ጥንካሬ ይመሰክራሉ። በጣም ያሳዝን ነበር። እናንሳ። አሁን እኮ አለፈ፣ ያ ጊዜ አልፏል። ግን ትምህርቱ ነው አልፈዋል። ብዙ እናቶች ቤታቸው የሚንጠለጥሉብን ነበር። ሁላችሁም አትሂዱ። የኡስታዞቻችን እየመጡ እዚህ ይጎበኛሉ እና ተመጋቢዎች ምን አይነት ስሜት ነው የሚሰማቸው እነዚህም ትላልቅ ሰዎችን ሲያገኙ? ስራቸው ግርም ይለኛል። ጥሩ ንግግር ተናግረው ቢሆን ኖሮ እስካሁን ለምን ልባችን ላይ መጥፎ ነገር አስቀመጡ ብዬ ማስባቸውም አሉ። በተቃራኒ ቆሙ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሱመያዎች ፖድካስት ነው። በዛሬው ሱመያዎች ፖድካስት ከስቱዲዮ ወጣ ብለን ባቡል ኸይር የበጎ አድራጎት ድርጅት ውስጥ ተገኝተናል። እዚህ የተገኘንበትን ምክንያት ኢንሻአላህ ወደ ኋላ ትረዱታላችሁ ብለን ተስፋ እናደርጋለን። እንግዲህ ባቡል ኸይር ከ5000 በላይ አባወራዎችን አቅመ ደካማ የሆኑ ሰዎችን በቀን 2 ጊዜ የሚያበላ ድርጅት ነው። የዚህ ድርጅት መስራችና ዳይሬክተር ደግሞ የዛሬዋ የሱመያዎች ፖድካስት እንግዳችን ነች። ሃናን ባቡል ኸይር ወይንም ሃናን ማህሙድ ትባላለች። ሁላችሁም የምትወዷት የምታከብሯት ከልብ የምታዝን ለሰዎች የምታስብ የሆነች ጠንካራ እህታችን ነች። ከሷ ጋር በሚኖረን ቆይታ ትደሰታላችሁ ብለን ተስፋ እናደርጋለን። ዝግጅቱን እየመራው እኔ ራህመት ታጁ አብሬያችሁ ቆያለሁ። መልካም ቆይታ። ሃኒ በመጀመሪያ እጅግ አድርጌ አመሰግናለሁ ፈቃደኛ ሆነሽ እዚህ ቢሮሽ ድረስ እንድንመጣ ስለፈቀድሽልን በአላህ ስም እጅግ አድርጌ አመሰግናለሁ። እኔም እውነቴን ነው እዚህ መጥተሽ የባቡል ኸይር እናቶችን ባቡል ኸይርን ስለጎበኘሽ በእኔና በባቡል ኸይር ቤተሰቦች ስም እጅግ አድርጌ አመሰግናለሁ። አላህ ይስጥልኝ። አሜን። አመሰግናለሁ። ሃኒን ብዙ ጊዜ የምናውቃት ከባቡል ኸይር ጋር በተያያዘ ሃናን ባቡል ኸይር በሚል ነው። ሃናን ማህሙድ ትባያለሽ፣ ሃናን ባቡል ኸይር ይሉሻል። ሃኒ ማነች? እስኪ የት ነው የተወለደችው? የትምህርት ሁኔታዋ እንዴት ነበረ? ባጭሩ ለሱመያዎች ፖድካስት ግለጪለት። እንግዲህ ሃናን ማህሙድ አፍሴ ነው እባላለሁ። የተወለድኩት ሸኖ ከተማ ነው። እናቴ አላህ ይርሐማት አበራሽ አሊ ትባላለች። ያደግኩት ግን 2 ቦታ ነው፣ ሸኖ እና አዲስ አበባ መሳለሚያ ነው። አያቴ ጋር ኖር ያለው እናቴ ጋር ማለት ነው። የሁለት ሰዎች አሻራ ነኝ። አሁን ደግሞ ባለትዳርና የ5 ልጆች እናት። ማሻአላህ ደስ ይላል። ስለዚህ ሸኖም አድገሻል። ከዛ በኋላ ደግሞ እዚህ አዲስ አበባ ሀያትሽ ጋር አድገሻል። ሀያት ጋር ማደግ እንዴት ነው? አበጥ ናቸው ይባላል ብዙ ጊዜ የሀያት ልጆች። አዎ እናታችን በጣም ጠንካራና ምንም ነገር የማታልፍ ናት። አያቴ ደግሞ በተቃራኒው በጣም ሶፍትና ለኛ በጣም የምትንሰፈሰፍ አያት ናትና እውነት ነው በቃ አያትነት ይገልጻታል። ኢንሻአላህ በጣም ደስ ይላል። ዛሬ ደግሞ ባለትዳር ነሽ፣ የልጆች እናት ነሽ፣ የባቡል ኸይር መስራችም ነሽ። ማሻአላህ። ስለዚህ ወደ ትልቁ ፖይንታችን እንመለስና ባቡል ኸይርን የመስራት ሐሳቡ እንዴት መጣ?
ያው ባቡል ኸይር የተጀመረ በሁለት ልጆች ምክንያት ነው። የ13 እና 14 ዓመት ወይም ደግሞ የ14 እና 15 ዓመት ይሆናል። እንግዲህ ሱቅ ላይ ሆኜ ነው ማያቸው በተከታታይ ዩኒፎርም ለብሰው ከበጣም ብዙ ወንዶች ጋር የሆነበት ገብቶ ይመገባሉ። ዛሬም ነገም እና ተደጋጋሚ ሲሆን እኔ በጣም ገረመኝ። አንደኛ በጣም ህፃናት ልጆች ናቸው። ሁለተኛ የትምህርት ሰዓት ነው፣ ዩኒፎርም ለብሰዋል። እንዴት ነው ሄደው ከዚህ ሁሉ ጎረምሳ ጋር የሚመገቡት? ዛሬ በቃ ጠይቃቸዋለሁ አልኩ። ኢንሻአላህ ዛሬ ሲወጡ ጠብቄ ጠይቃቸዋለሁ ብዬ አንድ ሸምሱ የሚባል ሱፐርማርኬት ያለው አለ ታች ላይ ቴክስት አረኩለት። አንቺ ደግሞ በቃ አይደክምሽም ምናምን ነገር አለኝ። አይ ዛሬ ግዴታ ነው፣ እኛ ሁለት ብቻዬን ከመሆን ሁለት ሆነን ጠይቃቸዋለን ብዬ ታች ላይ ጠበቅናቸውና ሲወጡ ጠየቅናቸው። እናንተ ምንድነው በትምህርት ሰዓት? መጀመሪያ ፈቃደኛ አልነበሩም። ከዛ በቃ ችግር የለውም ቤት ድረስ ተከትያችሁ ሄጄ ለቤተሰብ እነግራለሁ የት እንደምትውሉ ስላቸው፣ ያው እኛ ጠዋት ስንወጣ ምንም ነገር ቀምሰን አንወጣም። እናታችን ሁሌ ምሳ ስትመጡ የሆነ ነገር ይዤ እጠብቃችኋለሁ ብላን ነው የምትልከን እና ስንሄድ ደግሞ አብዛኛውን ጊዜ ምንም ነገር የለም ማለት። ከዛ ያው በቃ ትሻላ አልኩ። ከሰጠኝ ሰዎች በፍትህ በእኩልነት ምንም ነገር ሳይጫንባቸው የሚመገቡበት የመመገቢያ ጣቢያ ከፍታለሁ አልኩኝ። ይህ ነው እንግዲህ ሚዲያው። ግን ያው አንዳንድ ጊዜ ሰዎችን ጅጅ ታደርጊያለሽ። ያ ሰው ያለበትን ሁኔታ አትጠይቂውም፣ አታቂም፣ ልታግዥም ፈቃደኛ አይደለሽም። ግን በጣም ብዙ ስም ትሰጫዋለሽ። ብዙ ነገር ነው በዛች ቅጽበት የተማርኩትና እነሱም ያው ህይወታቸውን ለማዳን ነው እንደዚህ አይነት ሲስተም ውስጥ የገቡት። በጣም ገረመኝ። ለካ አንድ ሩብ እንጀራ እውነቴን ነው የምልሽ፣ አንድ ሰው ሩብ እንጀራ ቢበላ ከዛ በላይ ብዙ የሚያስፈልገዋል ብዬ አላስብም። ለሩብ እንጀራ በጣም ብዙ ዋጋ ይከፈላል አልኩኝ። ሱብሃንአላህ ራሴን ጠየቅኩኝ። ያው ከዛ የጓደኛ ጀማ ነበረና እዛ ላይ ይሄን ነገር አቀረብኩ። ያው ያየሁት በጣም የሚያሳዝን ነገር ነው። ከዚህ በኋላ እንደ ሀገር አንድ ነገር ማድረግ አለብን ብያማከርኳቸው። እሱም ደስተኞች ነበሩ። አንዳንድ ጊዜ አላህ ሲፈቅደው ብዙ ነገር ያገናኝብሻል። በዚህ ምክንያት ነው እንግዲህ የተጀመረውና ማሻአላህ እነዚያ ሁለት ልጆች ወጣቶች ናቸው ማለት ነው ባቡል ኸይርን እንድታስቢ እንድትመሰርቺ ያደረገሽ። አንቺ እዛ ቦታ ላይ ቆም ብለሽ አይተሽ አስተውለሽ ባይሆን ኑሮ አንዳንድ ሰዎች እንዴት ነው መሰለሽ እኛ ብንሆን በቃ ጠግቦ ነው ከጎረምሳ ጋር የሆነ ስም ነው የምንሰጣቸው ማለት ነው። እና ይሄንን የማስተዋል አእምሮሽን ተጠቅመሽ በዛ በማድረግሽ ዛሬም ቢሆን አልহামዱሊላህ ላለሽበት ተጨባጭ ሁኔታ ያ ራሱ መሰረት ነው ብዬ አምናለሁ። እኔ በመጀመሪያዎቹ አንድ አመት ውስጥ ምን ያህል ሰዎችን ነው የመገባችሁት? መጀመሪያ ስንጀምር 126 ሰው ነው የጀመረው። 2 ወር ከምናምን ፈጅቶብናል። በየቤቱ ነው ሄደን የመዘገብነው። ያው ከቤት ስንወጣ ሁሉም ሰው መገባ ከባድ ነው አለ። ቤተሰቡም ባለቤቴም ሁሉም በየወሩ አስቤዛ ብትሰጡ ይሻላል። መገባ በጣም ብዙ ነገር ነው ውስጥ የሚያረግሽ ጊዜሽን፣ ገንዘብሽን፣ ብዙ ነገር። ግን እኔ ደግሞ ያው የሰው ልጅ ለሩብ እንጀራ ነው ሌላ ነገር ውስጥ ሲገባ ያየሁት። እንጀራ ቆርሶ ሲበላ ካላየው እኔ እርዳታ ልሰራ አይደለም ባይዘው ያችን የነየትኳት እንያለ ማሟላት እንጂ የእርዳታ ፕላኑ አልነበረኝም። ግን በጣም እኔ ያየሁት ቁራሽ እንጀራ አጥተው ነው እንደዚህ አይነት ስቴፕ ውስጥ የገቡትና ብዬ ያው ወሰንኩኝ። በጣም ምንም አይነት ዋጋ ለመክፈል እኔ ወስኛለሁ ብዬ ያው ቤተሰብ በኋላ ምንም ነገር ይዘሽ ብትመጪ እንደዚሁም አንሰማሽም አሉኝ። ደጋግሞ ነው የነገሩኝ። እኔ ደግሞ ደጋግሜ ወላሂ እዚህ ጋር በጌታዬ ስም ብቻ ነው የነየትኩት። አይቼ ነገ ማልጠየቅበትን አኸራ አይቼ አላለፍኩም። ያቅሜን አርጌያለሁ፣ ያቅሜ ሞክሬያለሁ ብዬ አላህ ፊት ትንላለሁ በምንያ ነው እና ከማብላት ውጭ ምንም አይነት ነገር አልሰራም አልኩኝ። እንዳየሽው መገባ ብዙ ነገር ነው የሚጠይቅብሽ በየቀኑ ስለሆነ ያው ለዛ ደግሞ ዋጋ መክፈልሽ ካልቀረ ምን አይነት ሰው ነው መመገብ ያለበት የሚለውን ቁም ብሎ ማሰብ ይጠይቃል።
መጀመሪያ ለተማሪ ነበር ያልነው። የዛን ጊዜ ድምጻችን ይሰማ ነው ምናምን ፍቃድ ልናወጣም ስንሄድ ጥሩ ነገር አልተሰጠንም። ደግሞ እናንተም ብሎ በጎ አድራጎት ሰሪ ድሮ እኮ ከቤት አትወጡም ነበር ምን ነው ምናምን ብሎ በጣም በቃ አቃጥሎ ድጋሚ ሁላ ይህን ጥያቄ ከጠየቀሽ ኤክስኪውዝ የለሽም ያለኝና አዝኜ ተመለስኩኝ። አንድ ቀን ግን እንደማደርገው አውቅ ነበር እና ብዙ ነገር አስታወሽ። ያው ምንም አማራጭ ስለሌለሽ ወደ ቤት ተመልሼ ያው ጊዜውን ጠብቄ ደግሞ ኢንሻአላህ በሚሆንበት ንያ ነው እንመላ አማሉ በንየቲ ነው እንደ አዲስ ማድረግ የምትችይበት ወቅት ላይ ስደርሽ ደግሞ እንደ አዲስ ፍቃድ አውጥተን ምናምን ያው ከዛ እንደነገርኩሽ በየቤቱ ዞረን ማነው አልጋ ላይ ቀረው ማነው የተቸገረው ማነው እሳት የማያጨሰው ብለን በየቤቱ ሄደን መዝግበን የምንችለው 126 ሰው ነው። እዛ ሰዓት 126 የመጀመሪያ ቀን አበል በጣም ያሳዝን ነበር። እናንሳ አሁን እኮ አለፈ ያ ጊዜ አልፏል። ግን ትምህርቱ ነው አልፈዋል። ብዙ እናቶች ቤታቸው አሚን ተለጥሎብናል ላችሁት ሰሪ በድል አልፏል። ያው በእኔ የሆነ ነገር ቢፈልግ ነው የኔ ያመጣውና ብቻ በቃ አቅም የሚሆንሽ እንድትሰሪ የሚያበረታታሽ ብዙ ነገር ነበር ያየነው እና መጀመሪያ ቀን ሸራን ጥፋን ምንም ነገር አልነበረ፣ ድንኳን አልነበረ። ፀሐይ ላይ ነው ቁጭ ብሎ ይበሉት። ተከታታይ 3-4 ወር እንደዛ ነበሩ። ሸራን ጥፎ ነበር ስንመግብ የነበረውና እነሱ ምሳቸውን ይበላሉ፣ እዛው ተጫውተው እራት ይዘው ይሄዱ ነበር። የሚሄዱበት ራሱ አልነበራቸው። ያ ነገር ደግሞ የተሻለ ነገር እንድትሰሪ አቅም ይሆንሻል እንድታስቢ እንደዛ ነው ጀመረ። ማሻአላህ እንግዲህ እታችሁ ወርዳችሁ ማህበረሰቡ ማን ነው አቅም የሌለው ማን ነው በልቶ እያደረ ያለው ማን ነው ጾሙን እያደረ ያለው ብሎ ማጥናትም አጥንተሽ ነው ማለት ነው እዚህ ስራ ውስጥ የገባሽው እንጂ እንዲሁ ዝም ብሎ ሰው መረዳት ስላለበት ብቻ አይደለም ማለት ነው። አይደለም በዛ ሰዓት ላይ በራሳችን መኪና ምግብ እንወስድላቸው ነበር። አልጋ ላይ የቀሩ አሁን የሞቱ እያንዳንዱን በየቤቱ ሄደን መዘገብ ነው። በየቤቱ አንኳኩተን ድንገት ነው ደግሞ ምን ሄደው እዚህም ችግረኛ አለ እዚህም ብለው ነበር ሲወስዱን የነበረው እንጂ እኛ የመጣው መስግበን አላበላንም። እስቲ ለሁን የኛ ፕሮጀክት እንደዛ ነው። ሰዎች መጥተው ችግረኛል ብለው ከተናገሩ ሰኞ ነው ይሄንን ነገር ምን ሰማው ያቃል። ሁሉም ሰው ሰኞ ምግብ የለኝም ችግረኛ ነኝ የሚል ይመጣል ይመዘገባል። አሁንም ማለት አሁንም እስቲ ለሁን ያንን ነው እናስከትለው። ከዛ ይቀጠርና መኪና ውስጥ ገብቶ ሳይዘጋጅበት ነው ምን ሄደው በየቤቱ ንጉ በቃ ቤታችሁን አሳዩ ብለን ነው ጭናናቸውን ሄደው ከዛ በየቤቱ ይታያል። ያው ከዛ በኋላ የሚገባው ከሆነ የደሃ እንዲያመጣ ይደረጋል። አሁን ደግሞ ከመንግስት ምናልባት የደሃ የሚሰጠው በመንግስት ፕሮጀክት ያልተያዘ ሰው የተያዘ ሰው ወረቀት አይሰጠው። ከዛ ደግሞ ከመንግስት የምናጣራበት መንገድ ነው። ከዛ ይዞ ከመጣ ይመዘገባል ማለት ነው። ባቡር ኬር ለመግባት ቢያንስ ብዙ ይፈጃል። ብዙ ጊዜ ዛሬ ታየሽ ማለት ዛሬ ትገቢያለሽ ማለት አይደለም። ቢያንስ 20 ቀን ካርድ ይሰራልሻል። ስልጠና ትወስጃለሽ። ቆሽሾ መምጣት ክልክል ነው። አንገትሽን ደፍተሽ መምጣት ክልክል ነው። እንደዛ ነው። ንጹህ ልብስ ለብሰሽ ቀና ብለሽ ነው መምጣት ያለብሽ። እኛ ባቡር ኬርን እንደ መዝናኛ እንዲቆጥሩት ነው እንጂ እንደ መረጃ እንዲቆጥሩት አንፈልግም። ትክክልም ነው ብዬ አላምንም። ሰዎች አእምሯቸው ውስጥም እንተንም ቢሆን ዘና ብሎ ተዝናንተው ደስተኛ ሆኖ እንዲረዱ ለማድረግ የሚቀርብስ መጀመሪያ ባቡል ኸይር የመጡ ሰዎች አሁን አዲስ የሚገቡትን በጣም ጠየፋሉ። አሁን መቀመጥ ራሱ አይፈልጉ። ምክንያቱም እዚህ ማይንዳቸው ላይ ስለተሰራ ሌሎቹ አሁን እንደዚህ ጉስቁል ብለው ቆሸሸው ምናምን ሲመጡ
ልብስ እስኪሰጣቸው ያለው ሁኔታ እስኪቀየር ይከብዳቸዋል። አብሮ ሲቀመጡ እኔ እዛ ጋር ልሁን ምናምን ብለው ላይ ይነሳሉ። በጣም የሚገርምሽ ነገር የሰው ልጅ ይቀየራል። በጣም ያው ልፋት ይጠይቃል። ሰዎች ላይ ልፋት አለብሽ፣ መልከም አለብሽ፣ ልፋት ይጠይቃል እንጂ የሰው ልጅ ይቀየራል። እዚህ ጋር እንግዲህ ሰዎችን ምግብ መስጠት ብቻ አይደለም የእናንተ ስራ፣ በጎንም የሰዎችን ጽዳት፣ አእምሮ መጠበቅ፣ እነዚህ ስራዎችን ነው የምሰሩት እና በጣም ከባድ ስራ ነው እና ባቡል ኸይር የራሱ የሆነ የገቢ ምንጭ አለው? ባቡል ኸይር የራሱ የገቢ ምንጭ የለው። አሁን ባቡል ኸይር ውሃ አስቆፍሯል። አሁን ውሃ ትንሽ የተሸጠ ነው። በተረፈ ኩኪስ እናመርታለን። ጎብኚ ኩኪስ ይገዛል። እንጀራ አንድ ሰው ከጋገረ 100 ብር ይከፍላል። እንጀራው ኮስቶ 27 ብር ነው። ያበላሽም የቀረው ለአንድ እንጀራ ለሁለት እንጀራ ይሆናል። ይሄ ነው እንግዲህ። ወደፊት ግን ያው ቦታ ስለሌለን ነው። ብዙ ፕላን አለን ኢንሻአላህ። ባቡል ኸይር ለምኑ የማስተዳደር እቅድ የለንም። አላህ ብሎ ይሄ ህንጻ ካለቀ ባቡል ኸይር ራሱ እንዲያስተዳድር ነው። ሁልጊዜ በልመና ይተዳደር የሚል እቅድም የለንም፣ ፕላንም የለንም። ኢንሻአላህ ዑምር ከሰጠን ኢንሻአላህ አላህ ያሳካላችሁ። የተጀመረ ህንጻ አለ ማለት ነው እንጂ ያን አይል እንትን ብሎ የሆነ ውጤት ላይ ደርሶ ውጤት እየሰጠ ያለ ድርጅት የለም ወይንም ተቋም አላችሁ ማለት ነው? አይ የለም። ቃሊቲም ማሰልጠኛ ነውና የአባቶች ማሳደሪያ ነው። እሱ ራሱ ኮስቱ ብዙ ነው። ማሰልጠኛው ብቻ ሳይሆን ከ70 ዓመት በላይ የሆኑ ቤተሰብ የሌላቸው ካንሰር የሚታመሙ አባቶችና እናቶችን የያዘው ሄሞ አለባቸው፣ መድኃኒት፣ ፓምፐርስ፣ እሱ ራሱን የቻለ ወጪ ነው። በነገራችን ላይ እኔ በጣም ደካማ ሰው ነኝ። እውነቴን ነው ማለት ትንኝን ሳይ ከትንኝ ማነሴን ነው ማየው ሁሌ። ይሄ ግን ያው የአላህ ህክማ ሆኖ ነው ይሄ ነገር የሆነው። አላህ ደካማነቴን አይቶ ነው እያስቀጠለው ያለው እንጂ በእኔ እውቀት በእኔ ምናምን የመጣ ነገር የለም። ሰዎች ግን ያንቺን ጥንካሬ ይመሰክራሉ። ይሄ ጥንካሬን ይፈልጋል። የስነ ልቦና ጥንካሬ፣ የማሰብ በብዙ ነገር ጠንካራ እንደሆንሽልን ነው እኛ የምናምነው። ያም ሆነ ይሄ ወደ ቀጣዩ ጥያቄ ሳልፍ ባቡል ኸይርን ብዙ ሰዎች እየመጡ ይጎበኛሉ። የሀገራት አምባሳደሮች በተለይ ደግሞ በኮሮና ጊዜ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መጥተው ነበርና እሳቸው እዚህ በመምጣታቸው ምን ተሰማሽ በግል? ያው በነገራችን ላይ ጠቅላይ ሚኒስትሩ ሲመጡ አንደኛ ሴት ነሽ፣ ሁለተኛ በጎ አድራጎት ነው የምትሰሪው። በጣም ነው አቅም የሚሆንሽ። እንደውም ጥሩ ስራ ሰርተሽ ለማስደሰት ነው የምትሞክሪውና ያ ነገር ነው የሆነው። በጣም ነው ደስ ያለን። በጣም ነው ጥንካሬ የተሰማን። ትችያለሽ በርቺ ብሎ የሚልሽ መሪ ሲኖር በእርግጠኝነት ያው ጠንካራ ነው የምትሆኘው። የተሻለ ነገርም ለማሳየት ትጥሪያለሽ። ይሄ ነው የሆነውና ያው በዚህ አጋጣሚ ጠቅላይ ሚኒስትር ዶክተር አብይን ከልብ አመሰግናለሁ። እውነቴን ነው። ሽኩርና እኛም እናመሰግናለን። እኔ እሳቸው መጥቶ ከሄዱ በኋላ በሞራል ደረጃ ራሳችሁ ላይ ያያችሁት ለውጥ አለ? አረ በጣም ነው እንጂ ሞራል የሆነን እኛ ከዛ በፊት ነው የሞከርነው። የነበረውን ሁኔታ እናውቀዋለን። ብዙ ጊዜ ራሱ ምግብ ሰርተን ኢፍጣር ለመውሰድ እኛ ኢፍጣር ስንሰራ የሚገርምሽ ድሮ በየቦታው ሄደን ስናከፋፍል ለክርስቲያን ጎረቤቶችን ምግብ እናዘጋጃለን። አሁን ሾርባ፣ ፍትፍት ምናምን ለዚህ ስናዘጋጅ ድሮ ነው ባቡል ኸይር ሳይከፈት። ለክርስቲያን ወገኖቻችን ደግሞ ክትፎ በአይ ምናምን አድርገን ይዘን እንሄዳለን። ለአንድ ጎረቤት ሰጥተን ለአንድ አንተው። ግን አንድ ጊዜ ሙሉ መኪና ነው የተወሰደብን ራሱ ምግብ በቃ ለምንድን ነው የምትሰጡት? አላማችሁ ምንድን ነው? ምን ልትፈጥሩ ነው ብለው ሙሉ መኪና ትዝ ይለኛል። ከነ የመኪናው ባለቤት ራሱ ታስሮ ምናምን ነው በማግስቱ የወጣው ምግቡ ራሱ ይደፋ ለምን ይሰጥ ማቀው ነገር የለኝም። እና ብዙ ህመሞች አሳልፈን ነው እዚህ ድረስ ነው አልሐምዱሊላህ። ከዛ በተቃራኒው ደግሞ ፕራይም ሚኒስተር መጥቶ ሲጎበኝሽ ታስቢው ነገር አለ። በጣም ነው ገረዱ ያደረግንላቸው ለፕራይም ሚኒስተር ዶክተር አብይ አህመድ። አርሰውም ማሻአላህ
ተመጋቢዎች እሳቸው መጥቶ እሳቸውንና ሌሎችም አሉ በተለይ ብርቅዬ ኡስታዞቻችን እየመጡ እዚህ ይጎበኛሉና ተመጋቢዎች ምን አይነት ስሜት ነው የሚሰማቸው እነዚህ ትላልቅ ሰዎችን ሲያገኙ? በጣም ነው ደስ የሚላቸው። እኔ ዶክተር አብይ የመጡ ጊዜ ማስታውሰው እናቶቹ ኮሮና ነው ተራርቀው ነው የተቀመጡትና ቆሙ እያጨበጨቡ ያው መሪያቸውን ነው ተቀበሉ። በጣም ሽምቅቅ አሉ። ፕራይም ሚኒስተሩ በቃ ቁጭ በሉ ለምን ለኔ ብላችሁ ቆማችሁ አይነት ነገር አረሳው። ሁሌ ለብዙ ሰው ነው ማወራው እና ምን ያህል በመቆማቸው ራሱ እንትን አሉ። በጣም ሲተናነሱ ነበር ያየሁት። ያ ነገር ነው እዚህ ጋር የተቀመጠው። እኔ አሁን ምንም ቢሆን እንትን ያቺ ጥሩ ነገር ማይንዴ ላይ ስለተቀመጠች መቼም ላወጣው አልቻልኩኝም። ማለት ያው ባህሪሽ የምትተናነሹ ነገር አንድ ቀን ከሰው ጋር ተገናኝተሽ ያየሽውን ነገር ነው ፒክ የምታረጊውና መቼም አረሳውም። ኡስታዞች በጣም ነው የሚመጡት። ኡስታዝ አቡበከር አህመድ መጀመሪያ የባቡል ኸይር ጎን የቆመ ባቡል ኸይርን ሰፖርት ያደረገ ትችላላችሁ ያለን በጣም ኡስታዝ አቡበከር ይለያል። ባይዘው በጣም ይሞትልሻል ማለት አላቅም የምገልጽበት መንገድ ራሱ እውነት ለመናገር ለእኛ ብቻ አይደለም የትኛውም ኦርጋናይዜሽን ይፈልገዋል እንዲህ ብለን ከተናገርን በጣም ምንም ነው ዋጋ የሚከፍለው። አላህ ይጠብቀው። ብዙ ሰው አይቻለው ነው ግን እሱ ይለይብኛል። እኛ ጋር ያልመጣው ኡስታዝ የለም። ያው አህመዲንን ታውቂያለሽ፣ በጣም ሶሻል በጣም እናከብረው ምንደው ብቻ በቃ ወንድሞቼ በጣም ምንም ነገር ፈልጌ እንትን ታልኳቸው ኡስታዝ በድርን የሚያሲንን ሙሉንም ብትወስጂ ማሻአላህ የሚታወቁት ሚዲያ ላይ እዚህ ባቡል ኸይር ያልመጣ ያልጎበኘ ይላል ያላበረታታ። ሲመጡ ግን ምንድን ነው የሚሉሽ? ላንቺ በግል ምን ይሉሻል? በተለይ ለመጀመሪያ ጊዜ የመጣ ሰው ምን ይሉኛል? ያው በርቺ ነው የሚሉኝ። በርቺ ጎበዞች፣ ያው ከጎናችሁ ነን ይላሉ። ያው ኡስታዝ አቡበከር ግን መጀመሪያ ባቡል ኸይርን ሳስብ ያው እንትን ካልኩኝ ፍቃድ ካወጣም በኋላ ሮሚ ጓደኛዬ ናት። ከዛ ሄድ ያው ለናማክረው ማለት ነው። በጣም ከባድ ነው ቻሌንጅ፣ ግን እንወጣዋለን ካላችሁ ከጎናችሁ ነኝ ያለ። በጣም ከባድ ነው። ሁለት ነገር አስቡ። አንድ ቻሌንጁንም አንድ ስኬቱንም። ቻሌንጁንም ትወጡ ከሆነ ትወጡታላችሁ ነው ያለንና በቃ ከጎናችን በርቱ ብሎ በብዙ ነገር የደገፈን። የዛን ጊዜ ጥሩ የማይሆን መልስ ሰጥቶኝ ቢሆን ኑሮ አሁን ያለው ቢለት ቦታ ላይ ሆኜ እንደዛም ደግሞ አትችሉም ብዙም ያለ ሰው ስላለ ማለት ነው። ጊዜ ሳያቸው ግርም ይለኛል። ጥሩ ንግግር ተናግረው ቢሆን ኑሮ እስካሁን ለምን ልባችን ላይ መጥፎ ነገር አስቀመጡ ብዬ ማስባቸውም አሉ በተቃራኒ ቆሙ። ለዛ ነው ለኔ ዩኒክ ነው የመጀመሪያው ስለሆነ በጣም ማረሳው። እንግዲህ ዶክተር አብይ አህመድንም ይዞ የመጣው ኡስታዝ አቡበከር እንግዲህ ሮሚ የኡስታዝ አቡበከር ባለቤት ነች፣ ጓደኛሽ ነች። እሷን ጨምሮ ስንት ሰዎች ናቸው እናንተ? 16 አንቺ ሀሳቡን አመጣሽ፣ እነሱ ሀሳብሽን ተቀበሉ፣ ወደ ተግባር ገባሽ። ማንም የተቃወመ ሰው አልነበረም በዛን ሰዓት? አይገርምሽም? ያለቀሱት ብዙ ሰዓት ሲያለቅሱ ነበር። እዛ እኮ ነው የምልሽ። ለምን መሰለሽ ይሄንን ማነሳለሽ? ይሄ ሱመያዎች ፖድካስት ነው። ብዙ እንትን የሚመለከተው ያው ሴቶችን ነው በአብዛኛው ጊዜ፣ ወንዶችንም ይመለከታል። ወንዶችም እንዲያዩት እንጋብዛለን። የሴቶችን ጥንካሬ እዛ ውስጥ ማየት ስላለባቸው 16 ሴቶች ናችሁ እናንተ። አንቺ ሀሳቡን አመጣሽ፣ ሀሳብሽን ተቀበሉ። ዛሬ እዚህ ስኬት ላይ ደርሳችኋል። ሴቶቹ ናችሁ። እንዴት ነው በእኛ ባህል ደግሞ የሚያስጠላ ነገር አለ። ሴት ልጅ የሆነ ነገር ማሳካት እንደማትችል አይነት ነገር ተደርጎ የሚወሰድ አይነት ነገር አለ። ወታ መስራት የለባትም ስኬት ቦታ በቃ ሴት ሁሌም ከኋላ እንድትሆን ነው የሚፈለገው
ነውና ሐዋላም ብትሆን በነገራችን ላይ ብዙ እኛ ታሪካችንን የምናውቅ አይነት ሰዎች ነን። ሴት ሰሃቢያዎች ነበሩ። ይሄ እስልምና መጥቶ እኛን እንዲደርሰን መጀመሪያ ትልቁን ሚና የተጫወተችዋ እናታችን ኸዲጃ ነች ረዲየላሁ ዐንሃ። ይሄ ሆኖ ሳለ ሴቶችን ዝቅ የማድረግ ነገር አለና ምን ትመክሪያለሽ አንቺ ለሴቶች ጠንክረው እንዲቆሙ የሆነ የፈለጉትን ያሰቡትን ነገር እንዲያሳኩ ምን አይነት ፍልሃትን መጠቀም አለባቸው ብለሽ ታምኛለሽ? ምንም ጥርጥር የለውም። ሴት ልጅ እኮ ብልህ ናት። አንድ እሱ ነው ደግሞ ረህመተኛ ናት። ያ ረህመቷ ስኬት ያመጣል ብዬ ነው የማስበው እኔ። ሴት ልጅ ምንም ነገር እንግዲህ ማቃት ሴት ማለት ነው ምንም ነገር እንትን ስትል ከረህመት ጋር ታገናኘዋለች። ያ ነገር በራሱ ስኬት ያመጣል ብዬ ነው የማስበው እኔ። ሴት ልጅ ለምን አትችላለች በጣም። እና አሁን ብዙ ሰው አብረን ቁጭ ብለን ስናወራ በጣም ነው የሚገርማቸው። ስፔሻል ሙስሊም ያልሆኑ ወገኖች በጣም ስማርቶች ናቸው። እንደዚህ አይመስለንም ነበር ሙስሊም ሴት በጣም ብዙ ነገር ነው የሚሉትና እንዴት ይሆን የቀረጹን ብዬ ሁሌ ጠይቃቸዋለሁ። አይ በቃ አሁን ሀናን ምናምን ሲባል ድሮ ስናየው ወይ እነዚህ ደግሞ ምናምን ብለን ነበር፣ ግን አሁን ራሱ እኛ የተማርነው ብዙ ነገር አለ ይላል። እና እኔ አራሳው ደም አንድ ታዋቂ ናት፣ ስሟን ማንሳት አልፈልግም። ጃፓን ነው እንደ የተማርሽው ብላኛለች። እስልምና የሚያስተምረን ነገር እንዳለ አያውቁም። እስልምና እንዴት እንደምትበይ፣ እንዴት እንደምትጠጪ፣ እንዴት እንደምትኖሪ፣ እንዴት ግብረ ገብነት፣ እንዴት እንደምትናገሪ፣ ከሰዎች ጋር ያለሽን ሶሻል ላይፍ ኤቭሪቲንግ ያስተምርሻል። ድንበር እንዳታልፊ፣ ሰዎችም ድንበር እንዳያልፉብሽ። ያ ነገር በእስልምና ያለ የሚመስላቸው የሌለ የሚመስላቸው ሰዎች አሉ። በጣም ነው ዲነል እስላም ግብረ ገብነትን የሚያስተምረን። ከዛ ፒክ የምታረጊው ነገር አለ እና ይሄ ነገር ብዙ ሰዎች አያውቁትም። እና ሴቶች አውጥተን ማሳየት አለብን፣ ወንዶች ደግሞ መደገፍ አለብን። ዲኗን አትተው ማለት ከዲኗ የሚያስወጡት ነገር አታድርግ እንጂ እዛው በአቅሟ መስራት ያለባትን ነገር ብትሰራ ብዙ ስኬታማ ነገሮችን ማምጣት ትችላለች ብዬ ነው የማምነው። ማሻአላህ። አንድ ቪዲዮ እናሳየሽና እንመለሳለን። ፀሐይ ስንታየው ይባላለሁ። ዘገናለሁ። እስኪ ሃኒ ላንቺ ምንድን ነው? ሃኒ ብለሻት። ሃኒ ለኔ ሁሌ ነገሬ ናት። ከፈጣሪ በታች የህይወት መስመሬን የመራችው የመኖሬ ተስፋ የሰጠችኝ ከፈጣሪ በታች ለኔ ሁሉ ነገሬ ናት። መሪ ናት ለህይወቴ። አውዳት ምወድሽ በቃ እኔ ከሷ በፊት ምን እፈልጋለሁ በህይወት ጥሊም በህይወት ባይመኖርና ባለመኖር እኔ ከሷ በቀደም ደስ ይለኛል። በቃ ከኔ እድሜ ተቀንሶ ለሷ ተሰጥቷት እሷ ኑራ እሪ ቤተሰቤን መታኖርልኝ ብዬ ነው የምመኘው። እና በጣም ነው የምወዳት፣ በጣም ነው የማከብራት። እሪ ዘመኑን በቃ በጥሩ ሁኔታ በስኬት ትልቅ ደረጃ ላይ ደርሰው ማየት እፈልጋለሁ። አሁን አኒ ለኛ በልኩ እንሰውት ለኛ ብቻ ሳይሆን እዚህ ጋር ተመጋቢዎቹ ያ በደሞዝ ብለን እዚህ በደባበር የቆሸሸ ሰው እንኳን ሲመጣ ልብስ ቤቱ ጎብኝታችሁታል አይደል? ገላጭ ታጠባል። ልብስ ቆሽሾ ሲመጣ ሰው ማለት ነው ገላጭ ታጠባል። ሳሙና አለ፣ ቅባት አለ፣ ሁሉ ነገር አላቸው እዚህ ማለት ነው። ተጣጥቶ ልብስ ተቀይሮላቸው እንጂ ዝም ብሎ ሰው አይገባም። ሷራሶ ታይምች እንኳን እነሱ እኛስ ቆሽሸን ሶስት መጣ እየተሮራጥ ነው የሚንታየረው እንዲታይ አትፈልጉ። ለምን ንጹህ ነው ያለባችሁ ነው የምትል ምግብ ጋር ስላለው ማለት ማንም ቢቆሽሽ አትፈልጉ። እንደገና ወተታደል አለ እዚህ ተመላለን በደንብ ለምትይዘን እኛም ማለት ነው እንደኔ ተሰሚ። ያው ስናጠፋ ግን ነው ሰራተኛና አሰሪ ወጣንደስ ከተባለ እንዴት ሊያንስ ይችላል? አሁን ተስጣዱ ይችላል እንጂ እንደዚህ ሰው ወጣልቆበት ሄደም እንደዚህ ነገር ነው ማለት አይሰራም። እንደዚህ ሰራ አማና ለእናንተ የሰጥቷችሁ የህዝብ አማና ነው የምትለው ሁሉ ጊዜ አማና ብዬ ነው የሰጥቷችሁ። አንድ ነገር ቢያንስ እናንተ ነው አላህን ጠይቃችሁ ይላል። ተጠጥኑ
ልጆቻችን ለዙ ተጠቃሚ ናቸው። በልብስ በኒ ተጠቃሚ ምናምን ከፈለግን እንዲቸገረኝ ካለ ሄደን ካወያየናት ተጠቅመናለች። ቪዲዮ አይተን ተመልሰን መተናል። ከሰማሽ ያው አላቅ እነሱ የሄዱበት መንገድ እነሱ ነው የሚያውቁት። እኔ ምንም አድርጌላቸው አይደለም። ማሻአላህ እኔ አይዞሽ አብሽሪ። ይሄ እዝነት ይሄ ለሰው ማሰብ ከየት የመጣ ነው? አንዳንዴ ምን አለ መሰለሽ ከቤተሰብ የሚኖር ሰው ነገር አለ። እናትሽ ሰጪ ከሆነች በሷ እንትን ያለሽና አንዳንዴ ደግሞ ሰው በተፈጥሮ አላህ Subhanahu Wa Ta'ala ያድለዋል። ይሄ ተሰጥኦ ነው ወይንስ ከቤተሰብሽ የወረስሽው ነው? እናቴ በጣም 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 ኃይለኛ እናት ነው ያሳደገችኝ። አያት ያለ ረህማት በጣም ከደግነቷ የተነሳ እውነቴን ነው። እኛ ቤት ማስታውሰው በር በቃ በመክፈት በራችን አንድ ጊዜ ክፍቱን ለመክፈት ጊዜ ያለ በጣም ብዙ ሰው ይገባል፣ ይበላል፣ ይወጣል፣ ይገባል፣ ቡና ይጠጣል፣ ይወጣል፣ ይገባል። እንትን መቆሚያ የለው። በብዛት በዛ ዘመን ቲክቶክ እና ፌስቡክ ስለሌለ ነው እንጂ በጎ አድራጎት ቤት በጣም ነው እናቴ ያለ ረህማት ለራሷ ኑሮ አታውቅም። በቃ ለሰው በጣም ነው የምትጨነቀው። በጣም እንደ ጠንካራነቷም ሰው ላይ በጣም ነው ሰው ላይ እንትን የምታረቀውና ግርም ነው የሚለኝ። እኔ ያው አያቴ መላይ ረህማት ከመስጠቷ የተነሳ አያቴ በጣም ብዙ ሶስት እዛ ቤት ስለኖረ ስላደገ በጣም ስጦታ ይመጣላታልና ግን ሁሌ ሳጥኗ ስትከፍቺ ባዶ ነው። ማይመጣላት ስጦታ የለም። እኛ በቃ ሲቸግረን ጁምዓ እኛ ራሳችን ልብስ እናወጣለን ብለን የቁም ሳጥኗን ቁልፍ ተቀበልናትና አንድ ጊዜ አንድ እናት መጣች፣ በላሽ ጠጣች። ከዛ ልብስ የለኝም ራቁቴን እየሄድኩ ነው። ቢግ ዲል ነበር ልብስ በቀላሉ አይገኝም። ብዙ ሰዎች ልብስ የላቸውም አስታውሳለሁ። እና በላሽ ጠጣች። ከዛ ስትባል ልብስ የለኝም ስትል በቃ አያቴ ደግሞ በጣም ተቆጥተናታል። ከሳምንት በፊት ቁልፉን ወስደናል። ከየት በምን ትስጣት? ወጣ የለበሰችውን ልብስ አውልቃ ሰጠቻትና በጓሮ ውጭ አለቻት። እና ወደ ሳሎን ስትመጣ ትትያለች ነው የመጣችው። እንግዲህ በውስጥ ልብስ ማለት ምን ሆነሽ ስንላት አይ ተነጅሼ ነው። እሷም በጓሮ ውጭ አለቻት። ቤቱ በሳሎን መግቢያ ማለት በጓሮ በሰርቪስ መጣት ይቻላልና ስላት አይ ተነጅሼ ታጥቤ ነው የመጣሁት አለች። እኛ እውነት መሰለና ያው ሰጠናት። ከዛ ሰራተኛዋ ማታ ተሸወዳችሁ አይደል አለች። ምንድነው ረህማ ስንላት እንዴ ልብሱን እኮ ኮሪደር ላይ አውልቀው ሰጥቷት በጓሮ ሂጂ ያለስ የመስጠት ሶስት ገርመና ስድራለ ብላታለች። እንዴ ለምን አወጣሽው ምን ምናምን ብሎ ይጠይቋታል ልጆቿ ማለት ነው። እሷ ለሰው ነው የምትሰጠው። ብድር እኮ ከሰው ተበድራ እየሰጠች ነው ብድር የምትከፍለው ነው። በጣም ደግ እናትና አያት ነው ያሳደጉኝ። አባቴ ያለ ረህማ ማሻአላህ ብቻውን አይበላም። በክታርዶ በር ላይ ሰዎች መስጊድ ሄድና ከመስጊድ ይዞ ይመጣል። ወይ ደግሞ እሱ ቀድሞ ከመጣ በር ላይ ይቆማል። ከመስጊድ ሲመጡ ግቡ ለማለት። በዚህ አይነት ቤት ነው ያደግኩት። ማሻአላህ ያላንቺ መሰረትሽ ሆኖልሻል ማለት ነው። ያንን እያየሽ ያንን ደግነት እያየሽ ማደግሽ በራሱ ለዚህ በጎ ዓላማ እንድትነሳሺ ያደረገሽ ይመስለኛል። እንግዲህ ያለው ማሻአላህ እኔ ወደ መጨረሻው የመጣን ነውና ባቡል ኸይር ወደፊት ምንድነው የምታስቡለት? ለባቡል ኸይር የት መድረስ አለበት ብለሽ ነው የምታስቢው? እንግዲህ የ10 ዓመት እቅድ አለን። ኡምር ከሰጠን የትኛውም ኢትዮጵያዊ እናት መንገድ ላይ እጇን አትዘረጋም ብለናል ኢንሻአላህ። ለምግብ እጥረት ኢንሻአላህ። ሌላው ደግሞ የትኛውም እንግዲህ በዛ ደረጃ ነው ያሰብነው ኢንሻአላህ። በስራ እጥረት ወጣት እናቶች መንገድ ላይ እንከራተቱም የስራ እድል የመፍጠሩ ሁኔታ ላይ ስኬታማ እንሆናለን፣ ፎከስ እናደርጋለን ብለን አቅደናል ኢንሻአላህ። ይሄን ደግሞ የምናሳካው በጋራ ነው። ሰዎች ሲያግዙን በሐሳብ ባላቸው ነገር። በነገራችን ላይ የሰው ልጅ ሐሳብ ካለው ይስጥ። እውነቴን ነው። ፍቅር ይስጥ ያለውን ነገር
ገንዘብ አለሽ ሁሉንም ስጪ አይደለም ስጪ በተወሰነ መስጠት ያለብሽን ዘካ ሊሆን ይችላል ሰደቃ ሊሆን ይችላል ሁሉንም ያለሽን ነገር ስጪ ከሰው አጣብቂ ያንቺ የምትሰጪው ጠጠር ወይ አንቺ የምትጣልሻት ነገር ነገ ትልቁና ታገኛታለሽ መስጠት ጥሩ ነው ደስ ይላል እኔ እንጃ ብቻ ኖሮት ምንም የማይሰጥ ሰው እንቅልፍ ወስዷል ብዬ አላስብም በራሴ ሳየው ማለት እንቅልፍ ባይወስደው እንኳን ቀይ ሰላም ይኖረዋል ቤቱ ሰላም ነው ምናምን የሚለው ነገር ላይ በጣም ነው የምጠራጠረው እና ያለሽን ነገር ሁሉ ስጪ በህይወት ያየሁት ከሰው ምንም አጣብቂ ያ ነገር ግን አንቺ እንድትቆም እንጂ እንድትወርቂ ያደርግሽ ይሄን ነው ለማንም የምለውና በጋራ ስንቆም ነው ይሄን ነገር የምናሳካው ባቡል ኸይር ብቻው እናናም ብቻው ሌላው 16ቱ ጀማዓ ብቻው የሚያሳካው ነገር አይደለም ባቡል ኸይር ብቻ የምጣና ያግዝ የሚል እምነት የለውም እንደ ባቡል ኸይር ቤተሰብ ያው አንቺ የምታውቂው ነው ጎረቤቱን ይጠይቃል ወይ ከቅርብ ዘመዱ ይጀምራል እናት አባቱን ይጠይቃል አክስት አጎቱን ይጠይቃል አሁን ያለው ነገር አቅም ያላቸው ሰዎች አክስት አጎታቸውን አይጠይቁ ራሳቸው ይበላሉ ይጠጣሉ ልጆቻቸውን ያበላሉ ያጠጣሉ ጌም ኦቨር ያ ነገር ትክክል ነው ብያለሁ ሶ ባቡል ኸይር ሁሉም ጋር ጎዳና እንዳይወጡ እናደርጋለን ሲል ይሄን ሲስተም ነው የሚጠቀመው የባቡል ኸይር ቤተሰብ ሆኖ ባቡል ኸይር የረገጠ በሙሉ የቅርብ ዘመዶችን ጠይቃሉ የጎረቤቶችን ምን ላይ ያለው ጠይቃሉ ብሎ ይጠይቃል እንደዛ ነው እንጂ ባቡል ኸይር ላይ መጥቶ ያለውን ነገር ሁሉ ሰፖርት ያድርግ ማለት አይደለም በየቦታው በየአቅሙ ያለው ሰው ያግዛል ወይ እንተነው ኢንሻአላህ አሁን አንድ ቻሌንጅ ይኖረናል በቅርቡ ኢንሻአላህ ይሄ ቻሌንጅ አንደኛ ያው ባቡል ኸይርን ሰፖርት የማረግ ቻሌንጅ ነው ሌላው እስቲ ጎረቤቶቻችሁን ከጠየቃችሁ እንደ ጊዜ ሆነዋል የቅርብ ዘመዶቻችሁን አክስታችሁን አጎታችሁን ከጠየቃችሁ እንደ ጊዜ ሆነዋል የሚል ነው ኢንሻአላህ ይሄን ቻሌንጅ ደግሞ እናሳካው ይሆናል ኢንሻአላህ አላህ ያሳካልን እንግዲህ ባቡል ኸይር የራሱን ድርጅት ብቻ ስለራሱ ድርጅት ብቻ የሚያስብ ሳይሆን እንደ ሀገር ኢትዮጵያውያን በሙሉ እንዲተሳሰቡ እንደዚህ አይነት ተቋማት እንዲኖሩ የተቸገረ ሰው መንገድ ላይ እንዳይኖር የሥራ ፈጠራ ያው ስንጎበኝም ያየናቸው ብዙ ነገሮች አሉ ሰዎች እዚህ መረዳት ብቻ አይደሉም የተረዱ ሰዎች ድጋሚ ራሳቸውን ችሎ ቆመው ሌላውን እንዲረዱ የማድረግ ስራ ነው እየሰራችሁ ያላችሁት አላህ ይቀበላችሁና እዚህ ባቡል ኸይር ውስጥ የሚረዱ ሙስሊሞች ብቻ አይደሉም በዘር ቀደም በመግቢያዬ ላይ ለመጥቀስ ሞክሬያለሁ ሰዎች በዘር በሃይማኖት ልዩነት ሳይፈጠር በአንድነት በአንድ አይን የሚረዱበት ተቋም ነውና ከሌላ እምነት የመጡ ሰዎች ለአንቺ ምን አይነት አመለካከት አላቸው እንግዲህ ያው እነሱ ነው የሚያውቁት ግን በተቻለና ቀን በአድል ለማስተዳደር የሞከርን ነው በጣም ግን ደስተኛ ናቸው እንደው ሞር በጣም ያመሰግኑት እነሱ ናቸው ሁሉም በእኩልነት አይቶ መርዳት ለሰው መድረስ ምን አይነት ስሜት ይሰጥሻል አንቺ ያው እዚህ ቤት ሰው ስለሆንሽ ነው እኔ አንድ በጣም የሚገርመኝ ነገር አለ አንዳንድ ሰው እንንትና ክርስቲያን ብቻ ነው የሚረዱት ይላል እንንትና ሙስሊም ብቻ ነው እሺ ክርስቲያንም ቢሆን በእኔ አደም ነው አላህ ነው የከለቀው ክርስቲያን ብቻ የተረዳ ወገን ነው እውነት ይልኩ ነው እዛኮ ሙስሊም ብቻ ነው የሚረዱት ይላል ሙስሊም ሰው አይደለም አውሬን ያበላ ነው ሰው ነው የሰው ልጅ ነው ዜጋ ነው ኢትዮጵያዊ ነው አይደለ ግን ሰው እንደዛ አስበው አሁን የሚገርምሽ እንንትና እንትን ነው የሚረዱትና ማንንም ይርዳ የሚረዳው ወገን ነው የሰው ልጅ ነው አላህ የፈጠረው ፍጡር ነው ሶ በዚህ መልኩ የሰው ልጅ ቢያስብ በጣም ደስ ይለኛል ግን እኛ ጋር በጣም ፍታዊ ነን በተቻለን አቅም ፍታዊነት ለማስተዳደር እየሞከርን ነው በጣም ደስተኛ ናቸው በጣም ነው የሚያከብሩት ባቡል ኸይርን በጣም ነው የምናከብራቸው እኔ ብዙም እንደውም እንንትናንትን ናቸው ብዬ አስቤ አላውቅም ሁሉም በቃ አዳራሾች ስገባ ይሄም ሰው ነው ለኔ ለዛ ነው ማስበው ረሱል ሰለላሁ ዐለይሂ ወሰለም ረህመተ ለልዓለሚን የተባሉት በጣም ከመካ ወደ መዲና ረሱል ሰለላሁ ዐለይሂ ወሰለም በሚሄዱበት ሰዓት መሐመድ ምን ሊናገር ይሆን ምን ሊል ይሆን ብለው ሲጠብቁ ነበር ረሱል ሰለላሁ ዐለይሂ ወሰለም የሚናገሩት እንደ በዓለ ሲመት ነው ምንድን ያሉት የተራበና ብሎ ነው ያሉት ሰላምታና ብዙ በመካከላቸው ሰላም ይፈጠሩ ነው ያሉት ገባሽ እንንትናን አብሉ እንንትናን እንዳታበለው አላሉም ረሱል ሰለላሁ ዐለይሂ ወሰለም ለበኒ አደም ለአደም ልጅ ሆይ ነው ለአደም ልጅ ነው የተንተን ያሉትና እስልምና ይሄን ነው የሚያሳየው አልহামዱሊላህ
አንድም አዲስ አለ አይደለ? አንድ ሰው ጎረቤቱ እየተራበ ካደረ እሱ ጠግቦ ካደረ አላመነም፣ ከእስልምና ሁሉ ይወጣል ማለት ነው። በዛ ደረጃ ነው እስልምና የሚያስተምረው። እንዳልሽ ነው። ጀዛክላሁ ኸይራን እጅግ አድርገን እናመሰግናለን። መርሃባ። በመጨረሻም የምታስተላልፊው መልእክት ካለ? በቅድሚያ በአቡልከይር ላይ እስካሁን ጠጠር የጣላችሁ በሙሉ እኔ በጣም ውድ የምለው ነገር ጀነት ነው። ኢንሻአላህ በጀነት ይሰብስበን። የዱንያ ሀያት ድካም አላት። በጣም ድካማ ብዙ ነው። በጣም አቅም ያለው ምትዩም ሲደክም ታያለሽ፣ ምንም የለው ምትዩም ሲደክም ታያለሽ። ሀያቷ ራሱ ድካምና ተዓብ እንደሆነ ያሳይሻል። እንደው ይሄ ሁሉ ደክመንም እንበላው ሩብ እንጀራ ነው እና በጣም ስኬት ምለው እኔ ጀነትን ነው። እጣ የጣለ ሰው በሙሉ አላህ በጀነት እንዲሰበስበን ነው የምመኘው። ሁላችሁንም ጀዛኩሙላህ ኸይር ላለው። አሁን ግንባታ ጀምረናል። ግንባታው እንዲያልቅ ሁላችሁም ብትረባረቡ ደስ ይለኛል። ቻሌንጁን ብትቀላቀሉ፣ በቅርቡ ቻሌንጅ ይኖረናል ብያለሁ። እዛ ቻሌንጅ ላይ ብትቀላቀሉ ደስ ይለኛል። በቅንነት ወደ መልካምነት የሚል ሞቶ አለን። ሁላችሁም ኢትዮጵያውያን በሙሉ በቅንነት ወደ መልካምነት፣ ዜጎች ሰላም ሲኖራቸው አገር ይገነባል። በጋራ እንቆም። ጀዛኩሙላህ ኸይር። እጅግ አድርጌ አመሰግናለሁ ለነበረን ውብ ቆይታ በአላህ ስም፣ ከዛ በታች ደግሞ በሱመያዎች ፖድካስት ስም እጅግ አድርጌ አመሰግናለሁ። እንግዲህ ብዙ አካውንታችን የንግድ ባንክ 7335 ነው። የተለያየ አካውንት 7335 በሚል ከገባችሁ በአቡልከይርን ታገኛላችሁ። አጭር ቁጥራችን ደግሞ 7335 ነው። ቴሌ የሰጠን አጭር ቁጥር ነው። 1 ብር በቀን ይቆረጣል። በዚህ ላይ ሰብስክራይብ ብታረጉ በጣም ደስ ይለኛል። መርሃባ። ሁሉም የራሱን አሻራ። ይሄ በአቡልከይር ማለት እንግዲህ የአንድ ሰው የሁለት ሰው ድርጅት ሳይሆን የኢትዮጵያውያን በሙሉ ብርቅዬ ተቋማችን የምንኮራበት ብዙ ነገር የምንጠብቅና እንደ ሀገር ብዙ ችግሮችን የቀረፈልን ተቋም ነው። በዚህ ተቋም ውስጥ ሁሉም ሰው አሻራውን እንድጥል አኔም መልእክቷን አስተላልፋለች። እኛም ይሄንኑ ነው የምናስተላልፈው። የተወደዳችሁና የተከበራችሁ ውድ የሱመያዎች ፖድካስት ተመልካቾቻችን ለዛሬ የነበረን ቆይታችን ይሄንን ይመስል ነበር። ሳምንት በሌላ እንግዳ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።